መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ምን ሆንክ ማስተር አብነትዬ? ምን ሆንክ? ምን ነው ያመመክ? ምንድነው እሱ በሽታው? ሳልፈልግ ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ልበቀናው መልካሙ ትሁቱ አዛኙ ማስተር አብነት ከበደ በጠና መታመሙ ተሰምቷል። ያንን የሰሙ ኢትዮጵያኖችም እጅግ በጣም አዝኗል። ለምን 2 ወር ይቆያል? 2 ወር መቆየት የለበትም። ውጭ ሀገር ሄዶ ለመታከም እኛ የቻልነውን ነገር አድርገን ውጭ ሀገር ሄዶ እንዲታከም ማድረግ አለብን። 2 ወር መቆየት የለበትም፣ በአጭር ጊዜ መሄድ አለበት ሲሉም ተደምጧል። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ ውድ የሷሊሃ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ትላንት ጀምሮ ሲዘዋወር የነበረው የወንድም ማስተር አብነት ከበደ ህመምን በተመለከተ ብዙ ኢትዮጵያኖችን ልብ መስበሩን ይታወቃል። ይህንንም በማስመልከት እኔ ተናግሬ ያስጨነኳችሁ ነገር ካለ ስላለ እኔ ህመሜን ደብቄ ነበረ። ህመሜን ግን እየተናገረብኝ ያለው እኔ በምላሴ ባልናገርም ሰውነቴ እየተናገረ ነው ይላል ወንድም ማስተር አብነት ከበደ። እኔ ህመሙ የጀመረኝ አሁን አይደለም፣ ሰንበት ብሏል። 1 ዓመት ከምናምን ሆኗል። ይህንንም ደግሞ ጎፋ የመሬት መንሸራተት በተከሰተ ጊዜ የዛኔ ነው የጀመረኝም ይላል። ስለዚህ ሰንበትበት ማለቱንም ይታወቃል። እኔ ቁጭ ማለት አልችልም፣ ለተወሰነ ጊዜ ቁጭ ማለት አልችልም፣ በጣም ያመኛል። በሽታዬን ይህ ነው ብዬ መናገር አልፈልግም። ስለዚህ ከ2 ወር በኋላ ውጭ ሀገር ሄጄ መታከም ስላለብኝ እዚህ ሀገር ውስጥ ሆኜ ብዙ ህክምናዎችን ተከታትያለሁ። ነገር ግን ዶክተሮች የነገሩኝ ውጭ ሀገር ሄጄ መታከም እንዳለብኝ ነው። ስለዚህ በቅርቡ ሄጄ ይታከማለሁ ሲልም ተናግሯል። ይህንን የሰሙ ኢትዮጵያኖች እጅግ በጣም ደንግጠው ለምን 2 ወር ይቆያል? በአጭር ጊዜ ውስጥ የምንችለውን ነገር አድርገን ጎፈንድሚም ከፍተን ገንዘብ ሰብስበን ውጭ ሀገር በጊዜ ሄዶ መታከም አለበት፣ 2 ወር መቆየት የለበትም ሲሉም እየተናገሩ ነበረ። ያንን የሰማ ወንድም ማስተር አብነት ከበደ ኢትዮጵያኖች እንድትጨነቁ አይደለም፣ ህመሜን ሰብታችሁ የተጨነቃችሁ በሙሉ እንድትጨነቁ ሳይሆን እናንተ ዱዓ ጸሎት እንድታረጉልኝ ነው ሲልም ተደምጧል። ቪዲዮውን የማሰማችሁ ይሆናል። ሁላችሁም ዱዓ እንድታደርጉለትም ጥሪ አቅርቧል። እና ብዙዎቻችሁ ደግሞ የገንዘብ እርዳታ እናድርግለት ላላችሁ ደግሞ ለሱ ምላሽ ሰጥቷል። እኔ በዚህ ሰዓት ላይ የገንዘብ እርዳታ አያስፈልገኝም። የገንዘብ እርዳታ ካደረጋችሁልኝ ጭራሽ ከዚህ በላይ ከህመሜ በላይ ህመም ይጨምርብኛል፣ በጣም ከዛ በላይ ይታመምባችኋለሁ። ስለዚህ ያንን ነገር ተውትና ዱዓና ጸሎት ብቻ አድርጉልኝ ሲልም ተደምጧል። ቪዲዮውን ተከታትለን እንመለስ። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው
ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ሕክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ በተረፈው እግዚአብሔር ሁሉን ይችላል። እንግዲህ ውድ ኢትዮጵያኖች እንደሰማችሁት ነው። ሁላችሁም ዱዓ ጸሎት እንድታደርጉለት ነው የሚፈልገው። አላህ ሱብሃነሁ ወተዓላ ሙሉ አፊያ ከንሰጥቶ በሰላም ወደ ሀገር የምትመለስ አላህ ያደርግልህ። ቀለል ያለ በሽታ እንዲያደርግለት ሁላችሁም ዱዓ አድርጉለት። አላህ ሱብሃነሁ ወተዓላ ንቅል አድርጎ እንዲያወጣለት አድርጉ። ምክንያቱም እሱ አሁንም ቢሆን ታሞ ለሌሎች ለታመሙ ወደ ሚዲያ መውጣት ለማይችሉ ተሰሚነት ለሌላቸው በየቦታው በበሽታ የተሰቃዩ ላሉ ወገኖቹ ነው እያሳሰበው ያለው። የራሱን ወደ ኋላ አድርጎ አሁንም ቢሆን ወደ ውጭ ሀገር ሄጄ እስከምታከም ድረስ ሌሎች የታመሙትን እስከዛ እናሳክማለን ይላል። አሁን ራሱ እንዲሆነው ማረፍን አልፈልግም። የሰው ልጅ ከታመመ ያርፋል አይደል? እሱ ግን አሁን የሚያስጨንቀው እነዛ የታመሙት ናቸው። እየታዩት ያለው እያሳሰቡት ያለው እነሱ ናቸው። ስለኔ አትጨነቁ፣ ለኔ ግን ምንም ነገር እንዳታረጉልኝ ዱዓ ጸሎት አድርጉልኝ። ከናንተ የምፈልገው ይሄን ብቻ ነው። ሌላ ነገር ከናንተ ምንም አልፈልግም ሲል ሰምታችኋል። እና ምን አይነት ሰብር እንዳለው ተመለከትኩኝ በሱ ውስጥ ማለት ነው። ምን አይነት በቃ አሁን ሁሉም ሰው እኮ እኔ እንጂ ለሌሎች የሚያስብበት ጊዜ ላይ አይደለም። ለሌላ ለወንድሙ ወይም ለወገኑ ምናምን የሚያስብበት ሰዓት ላይ አይደለም። እሱ ግን ራሱን ወደ ኋላ አድርጎ አሁንም ለሌሎች ሰዎችን እየኖረ ነው። እስካሁንም ድረስ አመት ከምናምንም የራሱን ነገር እየደበቀ የራሱን በሽታ እስካሁን ድረስ እንዲታምም ያለው ወገኖቼ ብሎ ሲናገር ሰምተነው አድምጠን አናቅም። ትላንት የሰማነው ዱቡዳን የሆነብን። ለዛ ነው ኢትዮጵያኖችን በሙሉ ያስደነገጠው ማለት ነው። በእርግጥ ሰውነቱ ቀጫጫ ስለሆነ ቀን በቀን እየቀነሰ እንደሆነ ያስታውቃል። ለምን የሚለው ነገር በቃ ብዙ ጊዜ እኛ የምንወስደው መልካም ስራ ስለሚሰራ ያው ትኩረቱ ሀሳቡ ምኑ እዛ ላይ ነው። ኃላፊነት ስለተጣለበት ያንን ነገር ሊያስብ ሊሆን ይችላል። የሚጨነቁ ሰዎች እንቅልፉ ብዙ አይተኙ ምን እንደዛ ነገር አድርጌ ነበር ማሳየው። ለካው ሱስ በሽታው እዛው እየበላው ነው። ብቻ በጣም ከባድ ነው። እንደዚህ አይነት መልካም ሰዎች ፈተና ይበዛባቸዋል። ይህ ፈተና ነው እና ለፈተና ስለሆነ ደግሞ ማመስገን ያለብን አልሐምዱሊላህ። ብቻ አላህ ደግሞ በሽታውን እንዲያነሳለት አፍያ እንዲያደርገው ደግሞ ሁላችንም ዱዓ ማድረግ አለብን። መልካምነቱ እንዲቀጥልልን ኖሮልን ደግሞ መሳኪኖችን ከፈጣሪ በታች ሰበብያ ሆኖ የመዳናቸው ምክንያት ማለት ብዙ ገንዘብ አጥተው መታከሚያ አጥተው እየተሰቃዩ ያሉ ሰዎች ነው አውጥቶ እንዲያሳክሟቸው እያደረገ ሰበብ እየሆነ ያለው ማለት ነው። ስለዚህ እንደዚህ አይነት ሰበብያ የሚሆኑ ሰዎች አላህ ሲልካቸው ነው ለናንተ በቀጥታ የሆነ ነገር ባይመጣላችሁ በሰዎች ሰበብ አድርጎ ይመጣላችኋል። ስለዚህ እሱን ሰበብያ አድርጎ አላህ ሱብሃነሁ ወተዓላ እየላከው ነውና ምንም እንዳይነካብን እሱን አላህ አፍያ እንዲያደርገው ዱዓ አድርጉለት በቻላችሁት መጠን ማለት ነው። በቃ ሌላ ምንም አልላችሁም። አላህ ሱብሃነሁ ወተዓላ አፍያ ያደርገው። ለኢትዮጵያኖች የማይከፍለው መስዋዕትነት የለም። ለአባቶች፣ ለእናቶች፣ ለተቸገሩ ሰዎች፣ ለተራቡ ሰዎች ብቻ ወዘተ እኔ አውርቻ አልጨርሰውም። ቀለሱ የሚሰራቸው መልካም ስራዎች እናንተው የምታውቁት ናቸው። እዚህ በሚዲያ የምናውቃቸው ናቸው። እንደምታዩት ለራሱ ሳይኖር ለሌሎች ሰዎች እየኖረ ያለ ወንድማችን ነው። ሳይተኛ ደከመኝ ሰለቸኝ ሳይል ብዙ ኢትዮጵያኖችን ሰበብያ እየሆነ ያለው ወንድማችን ነው። አላህ አፍያ እንዲያደርገው ዱዓ ጸሎት አድርጉለት። አመሰግናለሁ።